በሱዳን ውስጥ የሚንቀሳቀሱት አልቡርሃንና እንደዚሁም ደግሞ ፈጥኖ ደራሹ ሀምዳን ዳጋሎ በሽብርተኝነት ተፈርጀዋል ብለው የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሮቢዮ እንዳስታወቁት ከሆነ በኤክስ ገጻቸው ላይ ይህንን ጽፏል። ሁለቱ እንግዲህ በአሸባሪነት ተፈርጀዋል። በርካታ የሚያንቀሳቅሷቸው ገንዘቦች እንደዚሁም ደግሞ የጦር መሳሪያ ግዣቸው ሙሉ ለሙሉ እንግዲህ እንዲታገድም ጭምር ነው እንግዲህ ዓለም አቀፍ ማዕቀብ እየተጣለባቸው ነው የተባለው። በተለይ አልቡርሃን ለኢራን ድጋፍ በማሳየታቸው በተለይ አልቡርሃን ለኢራን ባለው ከፍተኛ የሆነ ድጋፍ እንደዚሁም ወታደሮችን እልካለሁም የሚል እንደዚሁ ንግግር ማድረጋቸው ይታወሳል። ከዚህ ጋር በተገናኘ ነው እንግዲህ አሜሪካ በእነዚህ ላይ ሽብርተኝነትን ለመጣል እየወሰነች ነው የተባለው። ለእነዚህ ለሁለቱ አካላት ከፍተኛ ድጋፍ የሚያደርጉት እነ ግብጽና እንደዚሁም ደግሞ የተባበሩት አረብ ኤሚሬት እንደሆኑ ይታወቃል። ለአልቡርሃን ግብጽ በከፍተኛ ሁኔታ ድጋፍ ታደርጋለች። ለፈጥኖ ደራሹ ሀምዳን ዳጋሎ ደግሞ የተባበሩት አረብ ኤሚሬት ድጋፍ እንደምታደርግ ይታወቃል። ኢትዮጵያ ማለት ነው እንግዲህ በእነዚህ በሁለቱ ላይ የሽብር ወንጀል ወይም ደግሞ በሽብርተኝነት መፈረጃቸው ምናልባት በቀጠናው ያሉ ሀገራት እጃቸውን እንዲሰበስቡ ያደርጋቸዋል ተብሎ የተነገረ የሚገኘው። ለሱዳን ምናልባት ሰላም ይመጣል ተተኳሽ እጥረት ስለሚገጥማቸው ተብሎ የተነገረ ነው የሚገኘው። እናንተ በዚህ ጉዳይ ምን አሰባላችሁ? ነገር ግን እነዚህ ሁለቱ አካላት በሱዳን ውስጥ ከፍተኛ የሆነ እርስ በርስ ጦርነት የሚያደርጉ እንደሆነ ይታወቃል። ለሱዳን እንግዲህ ምስቅልቅል ሁለቱ ጄኔራሎች እንደሆኑም ተጠያቂዎቹም ነው እንግዲህ አሜሪካ የገለጸችው። አሁን እነዚህ ሁለት ጄኔራሎች እንግዲህ ጦር መሳሪያ እንደዚሁም ደግሞ የተለያዩ አቅርቦቶችን ስለማገኙ ለጦርነቱ ምናልባትም ይቆም ይችላል ተብሎ የተነገረ ነው።